የቂሊንጦ የጊዜ ቀጠሮ ማረፊያ በተጠርጣሪዎች ተጨናንቋል። የተጠርጣሪዎች ቁጥር በመጨመሩ ነው ከፍተኛ መጨናነቅ የተፈጠረው። ስለዚህ ማረሚያ ቤት ዛሬ የምንነግራችሁ ነገር አለ። ከህጋዊ ትዳሩ በፍቺ የተለያየ ግለሰብ የቀድሞ ባለቤቱ ሌላ ትዳር መስረታ በማየቱ ምክንያት በቅናት ተነሳስቶ ንብረታቸውን በሳት አቃጥሏል። ምንድነው የተቀጣው? ለአጭርም ይሁን ለረጅም ሰዓት ተሽከርካሪ አቁሞ መሄድ ፍጹም የተከለከለ ነው ብሏል ፖሊስ። ይሄ ጉዳይ ለብዙ አሽከርካሪዎች ይጠቅማል፣ እንነግራችኋለን። የሚያፈቅራት ልጅ የታገቢኛለሽ ጥያቄዋን አልተቀበለችኝም በሚል አንገቷን በስለት ወግቶ የገደላት ተከሳሽ በመጨረሻም ቅጣቱን አግኝቷል። ይህን ቅጣት ተሰማላችሁ። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የቴሌ ሰራተኞችና የዜድቲኢ ሰራተኞችን አግተው መውሰዳቸው ተሰምቷል። ይሄን መረጃም እንነግራችኋለን። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ ዩቲዩብ ቻናል ነው። ጠቃሚ የምንላቸውን የዛሬ መረጃዎችን ወደ እናንተ አደርሳለሁኝ። አጠራ አድርጌ ለማቅረብ ሞክራለሁ። ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ መረጃው እናልፋለን። የመጀመሪያው ዜናችን የቂሊንጦ ማረሚያ ቤት ነው። በቂሊንጦ የጊዜ ቀጠሮ ማረፊያ በተጠርጣሪዎች መጨናነቁን የተገለጸው የተጠርጣሪዎች ቁጥር ከፍተኛ ሁኔታ በመጨመሩ ነው ተጨናንቋል የተባለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንግዲህ የፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው ወይም ከተፈቀደው በላይ የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ መፈጠሩን አስታውቋል። እንደሰማነው ከሆነ የፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከልን ተመልክቶ እንዳረጋገጠው ከሆነ ማረፊያ ማዕከሉ መያዝ ካለበት የተጠርጣሪዎች ቁጥር በላይ ስለተያዘ ተጨናንቋል። ለምን? ለአካለ መጠን ያልደረሱ ተጠርጣሪዎች በማዕከሉ ተለይተው አለመያዛቸውን ኮሚሽኑ ተመልክቷል። መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙም አሉ። እነዚህ መኖራቸው ተረጋግጧል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ መንቀሳቀሻ ቦታ የለም። ተጠርጣሪዎችን ለመያዝ የሚፈቀድላቸው አነስተኛ የብር መጠን ደግሞ 200 ብር ብቻ ነው። ይሄ በመሆኑ የሚያስፈልገችውን ሸቀጥ ለመግዛት በቂ አለመሆኑ ኮሚሽኑ አስታውቋል። ከዛ ባሻገር ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት ተቸግረዋል። ለአንድ ተጠርጣሪ የዕለት ቀለብ የተመደበው ደግሞ 35 ብር ነው። ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሻ መሆኑንም ኢሰመኮ መገንዘብ ችያለው ነው ያለው። በማረፊያ ማዕከሉ እንግዲህ አበረታቹ ነው ከታዩ ጉዳዮች መካከል ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎት በቂ ማብራሪያ ወይም ገለጻ ይሰጣቸዋል። መብትና ግዴታቸውን በጽሁፍ እንዲያገኙ ይደረጋል። ከበጎ አድራጎት ድርጅቶች ጋር ደግሞ የነጻ የህግ ድጋፍ አገልግሎት እንዲያገኙ ይደረጋል ተብሏል። ለሃይማኖት ነጻነት ምቹ ሁኔታ ተፈጥሯል የተባለው በማዕከሉ እንግዲህ መሰረታዊ ፍጆታን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ የሚሆን በቂ የሆነ የውሃ አቅርቦት መኖሩንም ኮሚሽኑ በመልካም ጎን ተመልክቻለሁ ብሏል። ኮሚሽኑ ጉብኝቱን ባደረገበት ጊዜ ከማረፊያ ማዕከሉ የስራ ኃላፊዎች ጋርም ውይይት ማድረጉን ገልጿል። ምንድነው ኃላፊዎቹ በየጊዜው የሚደረጉ ክትትሎችን የተጠርጣሪዎችን የሰብአዊ መብቶች አያያዝ ለማሻሻል ጠቃሚ ግብዓት እንደሚሆናቸውና ተቋማቱ ደግሞ ተቀራርበው መስራት እንደሚኖርባቸው ነው ያሳሰበው። በኮሚሽኑ እንግዲህ ተጠርጣሪዎች መጨናነቅ መኖሩን በሚመለከት ኃላፊዎች ሲያስረዱ ምንድነው ያሉት? ችግሩን ለመቅረፍ ፍርድ የተሰጣቸውም ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዘዋወር በማረሚያ ቤቱ የተወሰነ መሆኑ ተገልጿል። ወደዛ እንዲዛወሩ የታራሚዎችን የዕለት በጀት ለማሻሻል ደግሞ ከሚመለከተ የመንግስት አካል ጋር በቅርበት እየሰሩ እንደሚገኙ ተጠርጣሪዎችን በቆይታቸው ደግሞ ለመሰረታዊ ፍላጎት ተጨማሪ የሆነ ገንዘብ ወይም ፍራንክ ወጪ ሊያደርጉ የሚችሉበትን ስርዓት ለመፍጠር ከተለያዩ ባንኮች ጋር እየተሰራ እንደሚገኝ ተገልጿል። ይሄ ጥሩ ጎኖች ናቸው። የኢሰመኮ ኮሚሽን ዋና ኮሚሽነር አቶ ብርሃኑ አዴሎ ናቸው። እሳቸው በቂሊንጦ የጊዜ ማረፊያ ላይ እንግዲህ ከፍተኛ ጥበቃ ማረሚያ ቤት ውስጥ ለማዘዋወር የተላለፈው ውሳኔ በፍጥነት ተግባራዊ እንዲደረግና በማዕከሉ ለሚገኙ በተለይ የጊዜ ቀጠሮ እስረኞች የተመደበው በጀት እንዲሻሻል የተጀመሩ ጥረቶችም እንዲጠናከሩ ማሳሰባቸው ነው የተገለጸው። በዚህ ምክንያት ግን በቂሊንጦ ያለው የሰዎች ቁጥር መጨመር በእስር ቤት ውስጥ መጨናነቅ እንዲፈጠር ማድረጉ ነው የተገለጸው። ወደ ህግ ጉዳይ እንገባለን። ህጋዊ ትዳሩን በፍቺ ከተለያየ በኋላ የቀድሞ ባለቤቱ ሌላ ትዳር መስርታ ስላየ በቅናት ተነሳስቶ ንብረታቸውን በሳት ያቃጠለው ግለሰብ ምንድነው ያደረገው? የወንጀል ድርጊቱ የተፈጸመው እንግዲህ ምስራቅ ሐረርጌ ውስጥ ነው። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስዬ አበበ
ለሀገር ውስጥ መገናኛ ብዙሃን ምንድነው ያሉት? ተከሳሹ አብርሃም ሙስጠፋ ይባላል። ከቀድሞ ባለቤቱ ጋር በህጋዊ መንገድ ነው የቀድሞ ትዳሩን በፍቺ ያጠናቀቀውና ንብረቱንም ደግሞ በህጋዊ መንገድ ነው የተከፋፈለው። ከዛ በኋላ የቀድሞ ባለቤቱ ሌላ ትዳር በመመስረቷ በተከሳሽ በኩል ቅናት ይፈጠራል በውስጡ። በዚህ መሰረት ህዳር 23 2017 ሌሊት 7 ሰዓት ተኩል ላይ መኖሪያ ቤታቸው አቅራቢያ ባሉ የእህል ክምሮች ላይ እሳት ለኩሶ ሙሉ በሙሉ እንዲቃጠሉ ማድረጉን ነው በማስረጃ የተረጋገጠው። ይሄ ሰው ድርጊቱን የፈጸመው ከኔ በተካፈለች ንብረት ተረጋግታ አትኖርም፣ ከኔ በወሰደችው ንብረት ከሌላ ሰው ጋር አትኖርም በሚል ቅናት እንደሆነ ለፖሊስ በሰጠው ቃል ተረጋግጧል። ፖሊስን በማስረጃ ድርጊቱን ካረጋገጠ በኋላ ከ96 ሺህ ብር በላይ የሚያወጣ የእህል ክምር በቃጠሎ መውደሙን ነው የተናገረው። ስለዚህ ፖሊስ የምርመራ መዝገቡን ለአቃቢ ህግ ላከ። አቃቢ ህግ ደግሞ በሰውና ንብረት ላይ በጅምላ የእሳት ቃጠሎ በማድረስ ወንጀል ክስ መሰረተበት። ክሱን ደግሞ ሲከታተል የቆየው የመልካ ቦሎ ወረዳ ፍርድ ቤት ነው። ጥር 1 ቀን ችሎት ውሏል። ስለዚህ ተከሳሽ አብርሃም ሙስጠፋ በ2 ዓመት እስራት እንዲቀጣ ወስኖበታል ማለት ነው። በእንደዚህ አይነት አጋጣሚዎች ሌላ ትዳር ወይም ባለመስማማት ከተለያየን በኋላ እንደዚህ አይነት በስሜታዊነት የምናደርጋቸው ጉዳዮች ለስርም ለህግ ተጠያቂነትም ለሌላም ነገር ሊያበቁን ስለሚችሉ ቆም ብሎ ማሰብ እንደሚገባው ነው መልእክት የተላለፈው። ወደ ቀጣይ መረጃ እናልፋለን። ለአጭርም ይሁን ለረጅም ሰዓት ተሽከርካሪ አቁሞ መሄድ ፍጹም የተከለከለ ነው ብሏል ፖሊስ። እንግዲህ የመንገድ ግንባታ በሚደረግባቸው ቦታዎች አዲስ አበባ ውስጥ በተለይ ተሽከርካሪዎችን አቁሞ መሄድ የተከለከለ መሆኑን የአዲስ አበባ ፖሊስ ነው ያስታወቀው። ምንድነው የአዲስ አበባ ከተማ የኮሪደር ልማትና የመንገድ ግንባታ የሚደረግባቸው አካባቢዎች አሉ። እነዚህን አካባቢዎች ልንገራችሁ። ከቅዱስ ዑራኤል በአትላስ ሆቴል ኤድና ሞል እስከ ቦሌ ብራስ ድረስ አደይ አበባ ስታዲየም አካባቢ የሚቆሙ ተሽከርካሪዎች በመንገድ ስራው ላይ አሉታዊ የሆነ ተጽዕኖ እያሳደሩ መሆኑን ነው ፖሊስ የገለጸው። ስለዚህ ከጥር 4 ጀምሮ በተጠቀሱት አካባቢዎች ላይ የግንባታ ስራውን ከሚያከናውኑ ተሽከርካሪዎች በቀር ለአጭርም ሆነ ለረጅም ሰዓት ተሽከርካሪውን አቆሞ መሄድ በጣም የተከለከለ መሆኑን የአዲስ አበባ ፖሊስ ገልጿል ማለት ነው። ተሽከርካሪ ያላችሁ ሰዎች ይሄ መልእክት ለእናንተ ይጠቅማልና። የፍቅር ጥያቄን አልተቀበለችኝም በሚል አንገቷን በስለት ወግቶ የገደላት ግለሰብ ቅጣት ተላልፎበታል። ዛሬ የህግ ጉዳዮችን በዛ አድርጌ ነው የምነግራችሁ። ይሄ ደግሞ የተፈጸመው በምስራቅ ቦረና ነው። በምስራቅ ቦረና አንድ ግለሰብ በጫት ንግድ እንዲሁም ደግሞ ልጅቷ ሟቿ በቡና ሻይ በማፍላት ነው የሚተዳደሩት ማለት ነው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ይፈጥርላቸዋል። ይሄ ጉዳይ እሱ የጫት ነጋዴ ስለሆነ ጆፌ ይባላል። በተደጋጋሚ ቡና ለመጠጣት የስራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው ከምትባለው ከዚች ሟች ጋር የአይን ፍቅር ውስጥ ይገባል። በሷ በኩል ደግሞ ምንም ስሜት እንዳልነበረ ተገልጿል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ይህ ጆፌ ጥላውን የተባለው ግለሰብ ለማስተዋል ጌታቸው ታገቢኛለሽ ወይ የሚል ጥያቄ ለማቅረብ በዝግጅት ላይ መቆየቱን የተገለጸው። መቼ ልንገራት በሚል ለብዙ ሰዓት ይዞት እንደነበረ ነው የተገለጸው። በዚህም በእለቱ እንግዲህ ከቀኑ 10 ሰዓት ላይ የታገቢኛለሽ ጥያቄ ለማቅረብ ስራዬ ብሎ ተዘጋጅቶ ቡናና ሻይ ወደ ምታፈላበት የንግድ ቦታ ሄዶ የታገቢኛለሽ ጥያቄውን ሲያቀርብ በንቀት ግለሰቧ ወይም ሟቿ ምራቅ እንደተፋችበት ለፖሊስ በሰጠው ቃል አምኗል። ይሄ ግለሰብ ምራቅ ተፋችብኝ በሚል ማለት ነው። የታገቢኛለሽ ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባሁኝ የሚለው ይህ ግለሰብ ስሜቴን ከመጠን በላይ መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታም ጩቤ ፈልጌ አምጥቼ የምትኖርበት አካባቢ ሄጄ በያዝኩት ስለታም ጩቤ 3 ቦታ ላይ አንገቷን እንደወጋኋት ብሎ ቃሉን ለፖሊስ ሰጥቷል። ከዛ በኋላ የሕክምና ተቋም ላይ ስትደርስ ይቺ ግለሰብ ህይወቷ ያልፋል ማለት ነው። የድርጊቱ ፈጻሚ ጆፌ ድርጊቱ እንደፈጸመ ለማምለጥ ሙከራ አድርጎ ነበር። ነገር ግን ህብረተሰቡ ከፖሊስ ጋር ተባብሮ ሊያመልጥ የሞከረውን ግለሰብ በቁጥጥር ስር ከነ ስለት መሳሪያው ጋር ጥቃቱን ከፈጸመባት ስለት መሳሪያ ጋር በቁጥጥር ስር አውሏታል። ፖሊስም የድርጊት ፈጻሚውን በቁጥጥር ስር አውሎ በማስረጃ አጠናክሮ ለአቃቤ ህግ ይልካል። አቃቤ ህግ እንደተለመደው በ10 ቀናት ውስጥ ክስ ከፍቶ ለምስራቅ ቦረና ዞን ከፍተኛው ፍርድ ቤት ልኮ ፍርድ ቤቱም ጉዳዩን በፍጥነት አይቶ ጥር 1 ቀን እንግዲህ በዋለው ችሎት ከሰሞኑ ማለት ነው በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል ማለት ነው። እንደዚህ አይነት ነገሮች ሲፈጸሙ እንግዲህ ቆም ብለን ማሰብ እንዳለብን ሁሌም ፖሊስ የሚለው ነገር ነው። አለመግባባቶች ሲኖሩ በንግግር መፍታት ይገባልና ከእንደዚህ አይነት ነገር እንድንጠነቀቅ መልእክት እናስተላልፋለን።
የቴሌኮም ሰራተኞች ለስራ በተሰማሩበት በታጣቂዎች መታገታቸው ተሰምቷል። የታጣቂዎች እገታ በኦሮሚያ ክልል ነው የተፈጸመው። ምዕራብ ወለጋ ዞን ውስጥ የስራ ላይ የነበሩ 11 ኢትዮ ቴሌኮምና የዜቲ ሰራተኞች ናቸው እንደታገቱ የተሰማው። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱ ሰራተኞችን ለመልቀቅ በሚሊዮን የሚቆጠር ገንዘብ እየተጠየቀ ነው። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው አርብ ዕለት ጥር 1 ነው። ቂሊጡ ካራ በተባለ ቦታ ውስጥ ነው። የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የቴሌና የቻይና ኩባንያ ዜዲቲኢ ባልደረቦች ላይ ነው እገታ እንደተፈጸመ የተሰማው። በእገታው ከተያዙት ውስጥ 5ቱ የዜዲቲኢ ባልደረቦች ናቸው፣ 2ቱ ደግሞ የቴሌ ሰራተኞች ናቸው። 7ቱ ባለሙያዎች በአካባቢ በሚንቀሳቀሱ ታጣቂዎች ተይዘው መወሰዳቸው ነው እየተገለጸ የሚገኘው። አርብ ረፋድ 4 ሰዓት ላይ በስራ ላይ እያሉ ነው የታገቱት። ሰራተኞቹ እንግዲህ እቃዎቻቸውና መኪናቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ከቦታው የወጡ መረጃዎች ያመላክታሉ። በቀጣዩ ቀን ቅዳሜ ጥር 2 ደግሞ ሌሎች 4 ሰራተኞች እዛው ምዕራብ ወለጋ አካባቢ በታጣቂዎች መወሰዳቸው ተገልጿል። ከአጋቾች መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮን የሚቆጠር ብር ክፈሉ ማለታቸው ነው የተነገረው። በቀዳሚው እገታ ደግሞ በታጣቂዎቹ ከተያዙት 4 የቴሌ ኩባንያዎች ሰራተኞች መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የቴሌ ሰራተኛ ነው። እንግዲህ ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የ4G የቴሌኮም ሽፋን ወደ 82% ለማሳደግ እየሰራ ባለበት ሰዓት ነው ይሄ የተፈጸመው። ቴሌ ከቻይና ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ነው። ይሄ መረጃ እንግዲህ ባለቤትነቱ የቢቢሲ አፋን ኦሮሞ ነው ማለት ነው። በዚህ መሰረት እነዚህ ግለሰቦች ሊታገቱ ችለዋል። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበር። አብሬያችሁ የቆየሁት እኔ ናርዶስ አለማየሁ ነኝ። ሌሎችን መረጃዎች ደግሞ ከአሃዱ ሬዲዮ ተሰማላችሁ። ከኔ ጋር እዚህ ጋር እናበቃለን። ሰብስክራይብ ስለምታደርጉ ከልብ ነው ማመሰግነው። በያላችሁበት ጥሩ ምሽት ይሁንላችሁ። ሳኑን የመራው ፍቅር ተቢተው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች አብረናችሁ እንዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። ለምርጫ በሚደረግ እንቅስቃሴ ሰላም እንዲሰፍን የበኩላቸውን ኃላፊነት እንደሚወጡ ፓርቲዎች ገለጹ። በምርጫ ሂደትም ሆነ ከምርጫ በኋላ በሀገሪቱ በሁሉም አካባቢዎች ሰላምና መረጋጋት እንዲኖር ምን ዝግጅት ተደርጓል? ምን አይነት ኃላፊነታችሁን ትወጣላችሁ? ሲል አሃዱ ፓርቲዎችን ጠይቋል። በሰላም ጉዳይ በማንኛውም ስጋት በጋራ ለመቀነስና እንዲሁም ለማስቀረት ከሌሎች የፖለቲካ ፓርቲዎች ከሲቪል ማህበራት ጋር በትብብር ለመስራት ሙሉ በሙሉ ዝግጁ መሆናቸውን ለአሃዱ የተናገሩት የህብር ኢትዮጵያ ዲሞክራሲ ፓርቲ ስራ አስፈጻሚ ምዕራፍ ይማር ናቸው። በሰላማዊና ዲሞክራሲያዊ መንገድ ብቻ በምርጫ ፓርቲው እንደሚሳተፍ ተናግረው በዚህ ረገድ ለመስራት የተቀመጠ አቅጣጫ መኖሩንም ገልጸዋል። የሁሉ ጊዜ የኛ ሞቷችንም ጭምር ነው። የሰላማዊ ትግልና ውይይትን ጋርገን ሁሌ መሰረታችን እሱ ነው ስንነሳበትና በዛ ልክ ነው መሄድ ያለብን እንጂ እንዲ አውርተነው ወይ ተለጥፎ የሚቀር ወይ ጽፈነው የሚቀር መሆን የለበትም። ከሲቪክ ተቋማትም ጋር በዛ ከሚባሉ ተቋማትም ጋር በጋራ እንሰራለን። ከፓርቲዎችም ጋር በጋራ የመስራት ግዴታም ይቆጠራል። ምክንያቱም ህዝብን አገለግላለሁ ለህዝብን የቆምኩት እስካልክ ድረስ ማህበረሰቡን በፖለቲካ ግንዛቤ እንዲመጣ ማድረግ ያለብን የሰላማዊ ትግልን መርሆች ተከትለን ስንል ነውና ስናስኬድ ነውና ግዴታ ነው ሰላምን መፍጠር፣ ሰላምን የማምጣት ግዴታ ነው። በቃ ይሄ ለምርጫው ተብሎ ብቻ ሳይሆን ቀጣይነት ኖሮት መሰራት ያለበት ነው። አቀርቡ የአንድ ኢትዮጵያ ዲሞክራሲ ፓርቲ ሊቀመንበር የሆኑት አቶ ዘሪሁን ገብረ እግዚአብሔር በበኩላቸው በአጠቃላይ ለዘላቂ ሰላም የሚደረገው ጥረት የአንድ ፓርቲ ብቻም ሳይሆን የሁሉም ዜጎችና የፖለቲካ ተዋንያኖች የጋራ ኃላፊነት እንደሆነ አንስተው በዚህ ሂደትም ፓርቲው ተሳታፊ እንደሚሆን ጠቁመዋል። ታወቀ ነው ምርጫ ሲመጣ ያለ ችግሮች ከሂደቱ አንዳንድ ችግሮች የተነሳ ነው እንግዲህ ግጭቶች የሚመጡ። ስለዚህ ያ ደግሞ የሚጠበቅ ነው ይኖራል ተብሎ ለምን ቢባል በተለያዩ አገሮች ላይም እንደምናየው የምርጫ ውጤት በኋላ የሚፈጠሩ እንከኖች የሚያመጡት አለመተማመን ነው። ግን ይህን ቀድሞ ለመስራት ጀመር ያለበት ሰላምን ለማምጣት መተማመን መምጣት አለበት። በፖለቲካው ላይ በተለያየ ክልሎች ላይ በሚደረጉ የምርጫ ሂደቶች ሁሉ የግድ መተማመንን መፍጠር ያስፈልጋል። ይሄ ደግሞ የገዢው መንግስት ወይንም ተወዳዳሪው ራሱ ፓርቲው ሁኔታዎችን ማመቻቸት አለበት ማለት ነው። መተማመንን መጀመሪያ ለመፍጠር አስቀድሞ ከተፎካካሪ ፓርቲዎች ጋር በጣም ጥልቅ ውይይትና ሰላምን ለመፍጠር የሚደረጉ ጥረቶችን ካሁን መጀመር አለበት ማለት ነው።
ከምርጫ በኋላ በሚኖረው የፖለቲካ ምህዳር ውስጥ የጋራ ሀገራዊ ጉዳዮችን ለመፍታት እንዲሁም የሕዝብን ውሳኔና በህጋዊ መንገድ የተረጋገጠውን የምርጫ ውጤት ለመቀበልም ዝግጁ መሆናቸውንም ፓርቲዎቹ ተናግረዋል። ለማህበረሰቡ በነጻ የሚሰጡ መድኃኒቶች በግል የጤና ተቋማት ውስጥ ሲሸጡ መገኘታቸው ተገለጸ። ማህበረሰቡ ምንም አይነት ገንዘብ የማይከፍልባቸው በነጻ የሚወስዳቸው መድኃኒቶች በግል የጤና ተቋማት ሲሸጡ መገኘታቸውን የጤና ሚኒስቴር ለአሐዱ አስታውቋል። በጤና ተቋማት ላይ በየዓመቱ በሚደረግ ቁጥጥር ብዙ ግኝቶች መኖራቸውን የገለጹት በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል ናቸው። ከነዚህም ውስጥ አንደኛው በመንግስት በጀት ተገዝተው ለማህበረሰቡ በነጻ የሚሰጡ መድኃኒቶችን ከመንግስት ተቋማት ወጥተው ሲሸጡ መገኘታቸውን ተናግረዋል። ከነዚህ ተቋማት ላይም አስፈላጊው እርምጃ እንደተወሰደባቸው አንስተው በተመሳሳይ በመደበኛ አሰራር ለታካሚዎች የሚውሉ መድኃኒቶችን በህገወጥ መንገድ እንደሚወጡም ገልጸዋል። በተጨማሪም በቁጥጥር ወቅት በየደረጃው በቂ የሆነ እውቀትና ችሎታ እንዲሁም የሕክምና መሳሪያ ሳይኖር ነገር ግን ከአቅም በላይ የሚሰሩ ተቋማት መገኘታቸውን ገልጸዋል። የንጽህና አያያዝ ስርዓቱ ላይም ከፍተኛ ችግር የታየባቸው መኖራቸውን አንስተው ይህም በአጠቃላይ የታካሚ ደህንነት ችግር ውስጥ እንዲገባ ማድረጉንም ገልጸዋል። በቁጥጥር ስርዓቶቻችን በየዓመቱ የምናደርጋቸው በጣም ሰፊ ግኝቶች ነው ያሉን። ከነዚያ ውስጥ ግን ምንድነው የሚገኙ ብለን ስናስብ አንደኛ በመንግስት በጀት ተገዝተው ለማህበረሰቡ በነጻ የሚሰጡ የፕሮግራም መድኃኒቶቹን በግል ክሊኒኮች አግኝተናል። ምን ሲሆኑ ሲሸጡ አግኝተናል። ላገኘናባቸውም እርምጃ ወስደናል። ሌላኛው በየደረጃው ከአቅም በላይ መስራት እውቀቱ ችሎታውና የሕክምና መሳሪያው ሳይኖር የሚሰሩ አግኝተናል። ዝቅ ያለ የአገልግሎት አሰጣጥ አይተናል። በኤክስፓየር ወይ ደግሞ የጊዜ ሽረት ጊዜያቸውን ያለፉ የሕክምና መሳሪያዎች፣ መድኃኒቶች፣ ሬጀንቶች ሲጠቀሙ አግኝተናል። እንግዲህ ኢንፌክሽን ፕሪቬንሽን ስርዓታችን ወይም ደግሞ የንጽህና አያያዛችን እሱም በጣም ከፍተኛ ችግር እንዳለ ያሳያል። እንግዲህ ሄዶ የፔሽንት ሴፍቲያችን ችግር ውስጥ እንዳለ የሚያመላክቱ ነገሮች ማየት ተችሏል። በመሆኑም በአጠቃላይ በመድኃኒት አቅርቦት ዙሪያ ያለውን ችግር ለመፍታትም ከባለድርሻ አካላት ጋር በመሆን በሚሰራው ስራ በስፋትም ተጠናክሮ እንደሚቀጥልም መሪ ስራ አስፈጻሚው አስታውቀዋል። ከ6 እስከ 8 ሺህ የሚሆኑ ህጻናት በየዓመቱ በካንሰር እንደሚያዙ ተገለጸ። በህጻናት ካንሰር ከሚያዙት ውስጥ ሕክምና የሚያገኙት 25 በመቶ እንደማይበልጡ የተገለጸው በትናንትናው ዕለት በተካሄደው ጉባኤ ላይ ነው። የኢትዮጵያ የህጻናት የደምና የካንሰር ማህበር ፕሬዝዳንት ዶክተር አቤል ኃይሉ የማህበሩ ምስረታን አስመልክቶ በዕለቱ በተካሄደው ጉባኤ ላይ በኢትዮጵያ በየዓመቱ በካንሰር ህመም የሚጠቁ ህጻናት ከ6 ሺህ እስከ 8 ሺህ ስለመሆናቸውን ተናግረዋል። በየዓመቱ በህጻናት ካንሰር ከሚያዙት ውስጥ ወደ ጤና ተቋማት በመሄድ የህክምና አገልግሎት የሚያገኙት ከ25 በመቶ እንደማይበልጡም ገልጸዋል። የህጻናት ካንሰር 85 በመቶ መዳን እንደሚቻል የተናገሩት ፕሬዝዳንቱ ህክምናውን እንዲያገኙና እንዲያገግሙም ታቅዶ እየተሰራ ነው ብለዋል። የኢትዮጵያ የህጻናት የደምና ካንሰር ማህበር መመረቁን አስመልክቶ የተዘጋጀ ጉባኤ ነው። የኢትዮጵያ የህጻናት የደምና ካንሰር ማህበር ዋናው የተቋቋመበት ዓላማ በኢትዮጵያ ውስጥ በየዓመቱ ከ6000 እስከ 8000 የሚደርሱ ልጆች በካንሰር ይጠቃሉ። ግን ምንድነው የሚያሳዝነው ፓርት ከ2000 የማይበልጡት ናቸው ህክምናውን እያገኙት ያሉት። ስለዚህ ቀሪዎቹ ሳይታወቅ ህይወታቸው እንግዲህ በያሉበት በቤታቸው ያልፋል ማለት ነው። የኢትዮጵያ የህጻናት የደምና ካንሰር ማህበር የተቋቋመበት ዋና ዓላማ እያንዳንዱ ልጅ የሚኖርበት ቦታ ሳይገድበውና ሳይወስነው ህክምናውን አግኝቶ መዳን የሚችልበትን ሁኔታ ለማመቻቸት ነው ማህበሩ የተመሰረተው። 25% የማይበልጡት ወደ ህክምና ባይመጡም የህፃናት ካንሰር ደስ የሚለው ወይም ደግሞ አንዱ ትልቁ ዜና ምንድነው መዳን መቻሉ ነው። አሁን ዓለም በደረሰችበት ቴክኖሎጂ የህፃናት ካንሰር 85% የመዳን እድል አለው። ድነው እንደ ማንኛውም አዋቂ ህይወት መኖር ይችላሉ እያልኩ ነው። የማህበሩ ምስረታ ዋና ዓላማ በየዓመቱ በህጻናት ካንሰር የሚጠቁ ህጻናት በመኖሪያ ቦታቸው ሳይገደቡ የህክምና አገልግሎት እንዲያገኙ አስቻይ ሁኔታን ለመፍጠር ያለመ ስለመሆኑም ተጠቁሟል። ሶማሊያ ከተባበሩት አረብ ኤምሬት ጋር የነበራትን ስምምነቶች በሙሉ አቋርጣለች። የሶማሊያ መንግስት ከተባበሩት አረብ ኤምሬትስ ጋር የተደረጉ የወደብና የደህንነት ትብብርን ጨምሮ ሁሉም ስምምነቶች ማቋረጡን አስታውቋል። ይህ ውሳኔ የተላለፈው ሉዓላዊነትን፣ የግዛት አንድነትና የሀገሪቱ የፖለቲካ ነጻነት ከሚነኩ የጥላቻ ድርጊቶችን የሚመለከቱ አሳማኝ ማስረጃዎችን መሰረት በማድረግ ነው ተብሏል። ውሳኔው በርበራን ጨምሮ ከወደቦች ጋር የተያዙ ሁሉም
በሁሉም ስምምነቶች ላይ ተፈጻሚ ይሆናል። በተጨማሪም የሁለትዮሽ ደህንነትና የመከላከያ ትብብር ስምምነቶች ላይ ተፈጻሚ እንደሚሆንም ተገልጿል። የሶማሊያ መንግስት በዚህ ወቅት የተባበሩት አረብ ኤምሬት የሀገሪቱን ብሔራዊ ጥቅም እያዳከመች ነው ሲልም ከሷል። ዘገባው የሮይተርስ ነው። የተባበሩት መንግስታት ድርጅት መሪዎች ሰው ሰራሽ ረሃብን እንዲያስወግዱ ጥሪ አቀረበ። የተባበሩት መንግስታት የዓለም የምግብ ፕሮግራም የዓለም መሪዎች ሰው ሰራሽ ረሃብን ለመከላከል አስቸኳይ እርምጃ እንዲወስዱም ጥሪ አቅርቧል። ድርጅቱ ዓለም አቀፍ ረሃብ አስደንጋጭ ደረጃ ላይ መድረሱን ገልጿል። በዓለም ዙሪያ 318 ሚሊዮን ሰዎች በረሃብ ወይም የከፋ ደረጃ ላይ ይገኛሉ። በመቶ ሺዎች የሚቆጠሩት ደግሞ ረሃብ መሰል ሁኔታዎች አጋጥሟቸዋል የተባለው ድርጅቱ እየጨመረ ለመጣው የምግብ ዋስትና ጦት ግጭት፣ ከፍተኛ የአየር ሁኔታ፣ የኢኮኖሚ ውድቀት ዋና ዋና ምክንያቶች መሆናቸውንም ገልጿል። በእነዚህ ምክንያቶች በዓለም አደገኛና እየተጠናከረ የመጣው ዓለም አቀፍ የረሃብ ቀውስም አደጋ ላይ ወድቃለች ተብሏል። ድርጅቱ አስፈላጊውን ድጋፍና ሀብት ለማሰባሰብ እያንዳንዱን እድል እንደሚጠቀምም አስታውቋል። ዘገባው የአናዶሉ ነው።